ወንድሜ ሚስት እዚህ ጋር ቃል የገባሽውን ነገር ማለት ነው። ሜሽኑ ያበደ ነው። አቤት አትረሱም እኮ ነበር ዩቲዩብ ላይ እና ስለኔ እንድታውቁ ስለፈለኩ ነው ስላችሁ የሷን ነገር ቀስቴ ምርጥ ችክ ነው ያለች ግን ማለት ነው እንጃ ባልነጠቁ በራስ አተማመንም እንዴ ስለ በራስ አተማመን ወይም ልቁልጥልኝ ይችላል። ቆንጆ ሴትና ምንድነው በቃ ፈላጊው ብዙ ነው የሚያንዣብበው እንዳሞራ ብዙ ነው ብያለሁ። ቀስቴ አታገኘኝም እሺ ወቂያት ምሽ ብሎ እንደዛ ፎክረህ እንደዛ ቀስቴ ፎክረህ ጭራሽ በቅፎ ውስጥ ቁጭ ብለህ ነው ጉድ እኮ ነው። የግምጃዬ ወንድም ማለት ነው የግምጃዬ ደም የኛ ኩራት እንዴ የግምጃዬ መከታ ውዶችዬ ዛሬ ማለት ነው ከነ ግምጃዬ ቤት እና የሃይሚዬ ጊፍት ጊፍት አልኩኝ እነግራችኋለሁ ተብለን ቃል የገባልን ቪዲዮ ስሪልን ተብያለሁ ማለት ነው። የግምጃ የቀስቴን እንኳን እኔ አንዳንድ ነገር ልናገረው ስለፈለኩ ነው ያመጣሁት። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው። ቤተሰቦችዬ እንዴት ናችሁ? ይሄን ቻናል ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ መሆን ትችላላችሁ። የኛ ውድ ቤተሰቦች ዛሬም ተመልሼ መጥቻለሁ። ዛሬ ደግሞ ተመልሼ ስመጣ አሁን ማለት ነው አረፍ ስል ምናምን እንደዚህ ለብሶ ውንውን ማለት አማረኝና እንደዚህ ለብሼ ቀረጽኩኝ። ተደበረ ደብሯል በሉኝ እንግዲህ እኔ ማለት ነው ጊዜ ሳገኝ አንዳንዴ እንዲህ ያደርገኛል ትላላችሁ። ለማንኛውም የቡቡ ባለቤት ሃይሚ ማለት ነው ሃይማኖት ታደሰ ቃል የገባሽልን ነገር ሙሼ ስትመጣ ብለሽ ነበረ፣ ግን በመሃል ደግሞ ሙሽዬ መታ እንደሄደች ተናገርሽ። ለምንድነው ቃል የገባሽልንን የማታሳይኝ እያላችሁ ነው ማለት ነው። ሃይሚ ዛሬ ወይ ታሳያችኋለች ብዬ አስባለሁ። እንግዲህ ይመስለኛል እኔ ምጣድ ነው የሚመስለኝ የማሽን ምጣድ ጋዝ አስገብተዋል። ባለፈው አይቼዋለሁ። እንደውም ብሩኬ ፕራንክ ሲያደርግ ሃይሚን ጫኑት አውጡት ምናምን ሲል አይቼዋለሁ ጋዙም ማለት ነው። ከዛ በፊት አላየሁትም ነበር በሲሊንደር እንደሚጠቀሙ ነበር የማየው ማለት ነው። እና ምናልባት ሃይሚ ከዚህ በፊት አብሲት መጣት አልችልም ብላ ነበርና ሙሼን ጠይቃታለን ብሎ ነበር ብሩኬ ማለት ነው። የቤት እንጀራ ነው የምበላው እያል ነበር እንደሰማችሁት ማለት ነው። ግን የቤት እንጀራ መብላት በጣም ጥሩ ነው። ምክንያቱም አንድ እንጀራ 100 ብር ነው የሚገዛው። በቅርብ የገባች ጓደኛዬ ነበረች አሁን የነ ብሩክ አድናቂ ናት እና በቅርብ የገባች ልጅ ነች። ግን ዩቲዩበር አለችም ቲክቶከር ናት። እስኪ ከተገናኙ ምናልባት ምንያት ይሆናል ማለት ነው የኛ ወድ ቤተሰቦች እና ቤተሰብ ጋር ያለችው አሁን እሷ ምናልባት ልታገኛቸው ትችላለች ብዬ አስባለሁ። ግን ዩቲዩበር አለችም ቲክቶከር ናት። ኦልሬዲ ይገናኛሉ ብለን ተስፋ እናደርጋለን። እና ምን ልላችሁ ነው አሁን ባጭሩ ስጦታው ስጦታ አላልኩም ሰርፕራይዙ ሃይሚ እንጀራ መጋገር ነው። አብሲት ጥላ እንጀራ መጋገር ቻለችበት ነገር እንደዛ ይመስለኛል አይደል እንዴ ጋይስ? ሲቀጥል ደግሞ ባለፈው እኮ ሰራተኛ አመጣለሁ ብላ ነበር ሃይሚ ታውቃላችሁ። ያው ሰራተኛ ታዲያ ሲመጣ ብሩክን ማያይ ሰራተኛ መሆን አለበት እያለች ነበር። ፍፄ ፕራንክ ሲያረጋት አይታችሁ ከሆነ ሰራተኛ የማምጣት እቅድ ነበረኝ እያለች ነውና ትናንትና እንዴት በአንድ ጊዜ ምግብ አለ ሁሉ ነገር አለ እያላችሁ ነበረ እንዴ? እሷ እኮ በጧት የተነሳው ብላለች አንደኛ ነገር። ሁለተኛ ነገር ደግሞ ሰራተኛ ይኖራታል ሃይሚ በእርግጠኝነት ማለት ነው። ቢያንስ ወይ ተመላላሽ ወይ ደግሞ ቤትም ይሆን። ብዙዎቻችሁ እንደውም ለምንድነው ቡቡ ስፖርት ቤትም የትም ሲሄድ እንዴት ነው ሃይሚ ብቻዋን ቤት ጥሏት የሚሄደው እያላችሁ ነው። ወይ ሰራተኛ ይኖራል ወይ ደግሞ እሷ ጋር የሚቆይ ሰው አንድ ሰው ይኖራል እንጂ ሃይሚን እንዴት ብቻዋን ጥሏት ይሄዳል? አይሄድም። እያሳሰባችሁ ስለሆነ ማለት ነው እየጠየቃችሁ ነው። እንደዚህ ብለሽ ንገሪው ትሉኛላችሁ። ሁሉ ነገር ይነገራል ለሱ አይነገርምና በውስጥ አንኳር የሆነ ነገር ነው እንጂ እቺን ትርኪ ምርኪዋን ነገር እኔ ወስጄ ምን ብዬ እናገራለሁ? ያ ቃል ሲጀመር እሱ ማለት ነው። ሲቀጥል ደግሞ ብሩክ ስፖርት ቤትና አንዳንድ ቦታዎች ላይ ሲጠራ ነው የሚሄደው እንጂ ያን ያክል ውጪ የሚያመሽ ውጪ እንትን የሚል ሰው አይደለም አይደል እንዴ? ሲቀጥል ሚፍታህ ደግሞ ቤት ውስጥ ረጅም ጊዜ ቤት ውስጥ ቁጭ ብሎ ስለሆነ የሚሰራው ያን ያክል እሷ ብቻዋን ትሆናለች ትደበራለች ብዬ አላስብም። ሲቀጥል ደግሞ ቲክቶከር ላይ ራሱ አይዲያ ማየቱ ራሱ ይሄ አንድ ስራ ነው። ምክንያቱም ፊልም ላይ ራሱ የሆነ ነገር አይታችሁ የሆነ የሚመጣላችሁ ፈተና አለ በፕራንክ በመናምን እሱን ራሱ ጊዜ ያስፈልገዋል። በነገራችን ላይ እኔ አሁን አንዳንዴ ስራዬን በጨረስኩ ሰዓት ጥሩ ነገሮችን አያለሁ። ሰው ቢኖረኝ አሁን ብሰራው ለህዝብ ያስተምራል ሰው ቢኖረኝ ማለት ነው። እንደዛ ነገር ጊዜዋን ታሳልፋለች ለሃይሚ የምታስቡ ሰዎች እላችኋለሁ ማለት ነው የኛ ውድ ቤተሰቦች። ለማንኛውም ሰርፕራይዙ የሚመስለኝ ሙሼ ስትመጣ የሚነገራችሁ
ካደሩ ነው እሱ ሊያድሩ ይችላሉ እኮ ትናንትና ሙሼ እህቴ ጋር ነው የምትለው ሁሌ እኛ ጋር መሆን አትፈልግም ያው ልጆች ስለሆናችሁ ነው ባይዘው ወይ አላ አይደለ ሙሼ እኮ የገባት እኮ ናት አንዳንዴ የሆነ ፍቅር ምናምን እንዳልሻማ እንዳላስከፋቸው አላ አይደል እንዳላሳቀቃቸው እያለች እኮ ነው ሙሼ የገባት ናት ባይዘው ወይ ማለት ነው ሰምታችኋል እና ለዛ ይሆናል በብዛት ማትመጣው ካሁን በኋላ ግን ያው ተመጣለች ሰርጉም ካለቀ በኋላ ምናምን በቃ ኦሬዲ የዛን ጊዜ ራሱ መጣ ሄድ ምናምን ሲባል ደስ ይላል አሁን እኮ ጮኛ ናቸው አይደል እንዴ ሃይሚና ብሩኬ ጮኛ ናቸው እንደውም እነሱ ቤተሰብ ስለሆኑ ችግር የለውም ቢመጡም ቢሄዱም በማለት ነው እንጂ በመጀመሪያ እኮ የታጨች ቤት አይገባም አይደለ እንትን ሳይባል ማለት ነው ግን እነሱ ያው መጀመሪያ ተለማምደዋል ያው ክፋት አይደለም ነግራችሁ ያው በድሮ ባህል ነው የምላችሁና የኛ ወድ ቤተሰቦች ምን ልላችሁ ነው ዛሬ እንግዲህ እንጀራ ስጋግር ልናያት እንችላለን ወይም ደግሞ እንግዲህ እሷ አራስታው ይሆናል እናንተ ግን አራሳችሁም በቃ የጨረቃ ፋሚሊዎች አንድ ነገር ከያዛችሁ በስማም ገና የመቼ ነበር ለምን በዓል ነበር እንደዛ ያለችው እኔ ራሱ ረሳሁት በዓሉን በጣም ነው የገረመኝ ስታስታውሷት ማለት ነው ኤኒዌይስ ሃይሚዬ መልእክት ተላልፎልሻል ይሄ መልእክት ማለት ነው እንድታሳየን ሌላው ቀስቴ የግምጃዬ ወታደር የግምጃዬ ጀግና ማለት ነው ከዚህ በፊት እንግዲህ ከዚህ ልጅ ጋራ እንደ ቀልድ ተጣላን ብለው ነበር ከዛ ግምጃዬ ናት ያስታረቀቻቸው እንደውም ሀገራቸው ሄደው መሰለኝ በባለፈው ማለት ነው እና ቀስ በቀስ እንቁላል በእግሩ ይሄዳል አሁን እንደ ወንድምነት አብረሽው ሁኚ ነበር ያላችሁ ባይዘቦይ ማለት ነው ፍቅር ከነ ሃይሚና ከብሩኬ ውጭ ሌላ ምንም እኔ እንጃ አይመስጠኝም የነሱ ፍቅር ብቻ ነው በቃ ማለት መስመሩን ስቶም መስመሩን ይዞም በቃ እንደምንም ሆነ እንደምን እውነተኛ ፍቅር ሆኖ የወጣ ቢኖር የብሩኬና የሃይሚ ፍቅር ብቻ ነው ለሶሻል ሚዲያ ማለት ነው በሶሻል ሚዲያ የሁሉም ሰው ፍቅር አንዴ ይጣላሉ አንዴ ይታረቃሉ አንዴ ይጣላሉ አንዴ ይታረቃሉ ታዲያ ብሩኬና ሃይሚስ እንደዛ ሆነዋል ልትሉኝ ትችላላችሁ ግን እነሱ ቢጣሉ የሆነ መስፈርት ይዘው ነው ገብቷችኋል አይደል አሁን ሲጣሉ እነሱ በዛን ሰዓት ቢያንስ ሰው የሚረዳው ምን ፍቅረኛሞች አይደሉ ይላሉ ገብቷቸዋል አይደለ ካሁን በኋላ ነው ትንሽ የሚከብዳቸው ለሃይሚና ለብሩኬ እንጂ እስካሁን ድረስ አይከብዳቸው ምክንያቱም ፍቅር ስላተባባሉ ካሁን በኋላ ነው የሚከብደው እና ይሄንን ነገር ከብሩኬና ከሃይሚ ልትማር ይገባል ቀስቴ ማለት ነው ያው እኔ ስለምወዳት ነው ከዚህ በፊት ሴት አምጥቻ አላቅም በነገራችን ላይ ሴት ስለተመላለሰ ወንድ ስለተመላለሰ አይደለም የህይወት መስመር የሚኖረው ካንድ ሰው አጣፍጥልኝ ብሎ ፈጣሪ መጠየቅ ከዛ ደግሞ ጥንካሬ ነው አቅም ነው በቃ መጀመሪያ ለእናንተ ይሆነኛል አይሆነኝ የምትሉትን ሰው መጀመሪያ አለ አይደለ ሰው አይቀመስም ግን ደግሞ አንዳንዴ በእይታም የሚታወቃለ የተወሰነውን ፓርት ታውቁታላችሁ እና ከዛ በኋላ ይሄንን ጸባዩ መጥፎ ነው ግን በቃ በእንደዚህ አይነት መልክ አስተካክለዋለሁ አሸንፈዋለሁ ብላችሁ የምትወስኑት ነገር አለ እና እንደዛ ለማድረግ ሞክር ሚስት በጣም የምታምረው ቀስቴ ማለት ነው የጎጃሙ ጠንበለል ነው የጎንደር ነው የጎጃም ብቻ ለማንኛውም ደሜና ለማንኛውም ብቻ ይመጭ ዘረኛ ሆነሽ ነው እንዳትሉኝ ደግሞ እንዴ ያው ግድ ነው በቃ እንዴ ማለት ግልጽ ናቸው በነገራችን ላይ ይሄ ቀስቴም ግምጃዬም ማን ነበር ደግሞ ያ ግምጃዬ እህቴ ናት የሚለው ወይ ስሙን አምጡልኝ በእናታችሁ ማን ነበር ስሙ ወይኔ ስሙን አምጡልኝ አረ እንደውም ሰሞኑን ሲረግጡት ነበረ በኢየሱስም ቆይተ ባል እንዳትሆን እያሉት ነበረ ባይዘው ማለት ነው ሶሻል ሚዲያው ላይ ከባዳ ጋር እንኳን ለመስራት በቃ ሰው በጣም ሞራል ነው የሚያነሳሳው ማፈልጉትን ነገር ለማድረግ አሁን እሱን ግምጃዬ ጋር እንግዲህ ከ4 አመት በላይ ነው አብሯት የኖረው ማለት ነው ግን ቆይቶ በቃ ባል ሊሆን ነው መሰለኝ ቆይቶ የሆነ ነገር ሊሆን ነው በቃ በጣም ሶሻል ሚዲያ ላይ በቃ ለመፍረድ ምን ቸኩለው ነገር ግርም ይለኛል ካንድ ሰው ጋር ከመጣ ሰው በቃ እንደዛ ነው ህይወት ነው በቃ አግቡ ተጋቡ በቃ እንደዛ ነው ለምን እንደሆነ አላቅም ግን ቀስቴ ወንድሜ ሂድበት እንግዲህ ይመጭህ ችኳ ትነፋለች ጋይስ አይደል